ኢትዮጵያ የመንግስት አገልግሎት አሰጣጥን በቴክኖሎጂ ለማዘመንና በሰው ሰራሽ አስተውሎት ወይም ኤአይ የሚመራ ዲጂታል አስተዳደርን ለመገንባት ግብ አስቀምጣ እየሰራች ትገኛለች። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን እያደረጉት ያለው ይፋዊ የስራ ጉብኝትም በዚህ ረገድ አዲስ ምዕራፍ ሆኖ ተገኝቷል። ጠቅላይ ሚኒስትሩና ልዑካቸው በባኩ የሚገኘውን የአዘርባጃን የህዝብ አገልግሎትና ማህበራዊ ፈጠራ የመንግስት ኤጀንሲ ወይም አሳን ማዕከልን ጎብኝተዋል። በዚህ ጉብኝታቸውም በአዘርባጃን የተመሰረተውንና በዓለም አቀፍ ደረጃ በማሳያነት የተመሰከረለትን የአገልግሎት አሰጣጥ ስርዓትም ተመልክቷል። ይህ ዓለም አቀፍ አድናቆትን ያገኘው አገልግሎት በአሁኑ ወቅት ከ30 በላይ ሀገራትና ዓለም አቀፍ ድርጅቶች ጋር በትብብር የሚሰራ የአዘርባጃን ብሔራዊ የፈጠራ ብራንድም ሆኗል። የጠቅላይ ሚኒስትር አብይ አህመድና ልዑካቸው በዚህ ማዕከል ጉብኝት ማድረግ በኢትዮጵያ ተግባራዊ ከተደረገው መሶብ የአንድ ማዕከል አገልግሎት ጋር ቀጥተኛም ቁርኝት አለው። በኢትዮጵያ ተግባራዊ የተደረገውና የአገልግሎት አሰጣጥን ቀልጣፋና ዘመናዊ ያደረገው መሶብ የአንድ ማዕከል አገልግሎት በአዘርባጃኑ የአሳን ሞዴል ላይ ተመስርቶ የተገነባ ነው። ኮፕ 29 የአየር ንብረት ለውጥ ጉባኤ በአዘርባጃን ባኩ በተካሄደበት ወቅት በዚያ የተገኙት ፕሬዝዳንት ታዬ አጽቀሥላሴና የልዑካን ቡድናቸው አሳን እየሰጠ ያለውን አገልግሎት ተዘዋውሮ የተመለከቱ ሲሆን ተሞክሮውን ወደ ኢትዮጵያ ማምጣት እንደሚገባም በወቅቱ ተገልጿል። እውነቱን ለመናገር እንግዲህ በብዙ የሰለጠኑ ሀገሮች ወይም ዴቨሎፕድ አድርገዋል በሚባሉ ሀገራት የማይገኝ ፈጣን ሰርቪስ በንጽጽር ካላቸው የህዝብ ብዛት አንጻር ሲታይ በጣም ዘመናዊ፣ ቀልጣፋ፣ ግልጽነት ያለው ቴክኖሎጂና ሰው ተዋህደው ሊሰጡት የሚችሉት ትልቅ ውጤት እንደሆነ ተመልክተናል። ብዙ ነው የምንማረው በእውነቱ። አሁን ይህ በኢትዮጵያ እውን ሆኗል። ሚያዝያ 2017 በጠቅላይ ሚኒስትር አብይ አህመድ ተመርቆ በአዲስ አበባ አገልግሎት መስጠት የጀመረው መሶብ የአንድ ማዕከል አገልግሎት አሁን ላይ በተለያዩ የሀገሪቱ አካባቢዎች ተስፋፍቷል። ማዕከሉ ሲመረቅ ጠቅላይ ሚኒስትር አብይ አህመድ ይህ ጥቂት ሀገራት ያሳኩት ስለመሆኑም ገልጸው ነበር። አሁን ዛሬ የጀመርነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ። ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ጥቂቶች የሰመረላቸው፣ ጥቂቶች የተሳካላቸው፣ በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይሄን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች። በልጆቿ ስለሰራች እያደገ ይሄዳል። የኢትዮጵያ ሕዝብ እርካታና የሌብነት ልምምድ እየቀነሰ እንዲሄድ ይህ ሲስተም በእጅጉ የሚያግዝ ስለሆነ ዜጎች መጥተው እንዲጠቀሙ፣ በጎድለው ፊድባክ እንዲሰጡ፣ ሙያ ያላቸው ሰዎች ተጨማሪ ሀሳብ እያመነጩ ሰርቪሱ እየሰፋ እያደገ የኢትዮጵያን ጥቅም በሚያረጋግጥ መንገድ እንዲፈጸም እንዲያግዙ አደራ ማለት እፈልጋለሁ። አዘርባጃን በልዩ ሁኔታ በተገጠሙ ተሽከርካሪዎች አማካኝነት ራቅ ባሉ አካባቢዎች ለሚገኙ ዜጎች አገልግሎት የሚሰጥበትን ሞባይል አሳን የተሰኘውን ስርዓት ተግባራዊ አድርጋለች። ጠቅላይ ሚኒስትር አብይ አህመድም ይህንኑ አገልግሎት ተመልክቷል። በኢትዮጵያም ይህንን ተሞክሮ መሰረት በማድረግ ቪርቹዋል መሶብ የተሰኙ ከፍተኛ ቴክኖሎጂ የተገጠመላቸው ተሽከርካሪዎችን በመጠቀም አገልግሎቱን ተደራሽ ለማድረግ እየተሰራ ነው። እነዚህ በዘመናዊ ዲጂታል መሰረተ ልማት የተደራጁ ተንቀሳቃሽ ቢሮዎች ዜጎች ረጅም ርቀት ሳይጓዙ በየመኖሪያ አካባቢያቸው እንደ ብሔራዊ መታወቂያና የሰነድ ማረጋገጫ ያሉ የመንግስት አገልግሎቶችን እንዲያገኙ የሚያስችሉ ናቸው። ኢትዮጵያ ከአዘርባጃን ጋር የፈጠረችው ግንኙነት ስኬታማ የዓለም አቀፍ ተሞክሮችን ከሀገር በቀል እሳቢዎች ጋር በማዋሃድ ተቋማትን የማዘመን ሂደት አካል ተደርጎ ይወሰዳል። ይህ በተለያዩ የሀገሪቱ አካባቢዎች እውን በሆኑ የመሶብ ማዕከላት በተጨባጭ ታይቷል። ጉብኝቱም ይህንን ያጠናክራል የሚል እምነት ተጥሎበታል። የጠቅላይ ሚኒስትር አብይ አህመድ የአዘርባጃን ጉብኝትም የኢትዮጵያን የመንግስት ቢሮክራሲ ወደ ዘመናዊ ዲጂታልና ዜጋ ተኮር ስርዓት ለመቀየር የሚደረገው ጥረት አካል ተደርጎም ተወስዷል።